በቀን 14 ትምህርታችን ላይ በቀዳሚነት ተሳትፎ ያደረጉ ተማሪዎች ዳግማዊት፣ ብርቱካን፣ ዘይነብ፣ ሮዛ፣ ሃና፣ ኃይሉ፣ ሳብሪ፣ ማሪያ። አሁን የጠራሁት ቪዲዮ በተለቀቀ በ24 ሰዓት ውስጥ ተሳትፎ ያደረጉ ወይም ፈተናውን የሰሩ ተማሪዎችን ነው። ከዛ በኋላ ብዙዎቻችሁ ተሳትፎ አድርጋችኋል። ሁላችሁም በርቱልኝ ጎበዞች። Hi, my dear students, welcome to day 15. ውድ ተማሪዎቼ እንዲሁም የቀላል እንግሊዘኛ ቤተሰቦች እንኳን ወደ ቀን 15 ትምህርታችን በደህና መጣችሁ። እንደምታውቁት ከቀን 1 ጀምሮ እስከ ዛሬ ቀን 15 ድረስ በጣም ጠቃሚና ወሳኝ ርዕሶችን እየተማርን ቆይተናል። እንግሊዘኛ ቋንቋን ለመናገር የ30 ቀን ትምህርታችን ግማሽ ላይ ደርሰናል ማለት ነው። እስካሁን አብራችሁ ይላላችሁ እንዲሁም ተሳትፎ እያደረጋችሁ ለቆያችሁ እዚህ መድረስ ቀላል አይደለም። ሁላችሁም በርቱልኝ። እኔም በጣም አመሰግናለሁ። የዚህ ትምህርት ዓላማ ቀድሜ እንደነገርኳችሁ ሁላችሁም አሁን ካላችሁበት የእንግሊዘኛ ዕውቀታችሁ ወይም ክህሎታችሁ አንድ ደረጃ ከፍ ማድረግ ነው። ስለዚህ እስካሁን በነበረን ቆይታ በ15 ክፍሎች ማለት ነው የዛሬን ጨምሮ ቢስተካከል ብላችሁ ያሰባችሁት ነገር ካለ ማንኛውንም ማስተያየት ስለምቀበል ኮሜንት ላይ ጻፉልኝ። እንዲሁም ደግሞ ይህ ትምህርት ምን ያህል እየጠቀማችሁ እንዳለ ብትገልጹልኝ እጅግ በጣም ደስ ይለኛል፣ እኔንም ያበረታታኛል ማለት ነው። አሁን ብዙ ጊዜ ሳንወስድ ወደ ዛሬው ትምህርታችን እንሂድ። እንደተለመደው ይህን ቪዲዮ ላይክ በማድረግ ብቻ ለብዙ ሰዎች በማድረስ ብዙ ሰዎች እንዲጠቀሙበት አድርጉ። የትምህርታችን መጨረሻ ላይ የተማራችሁትን የምትመዝኑበት ቴስት ወይም ፈተና ስለሚኖረን እስከ መጨረሻው በመቆየት ተከታተሉ። እንዲሁም ተሳትፎ አድርጉ። አሁን ወደ ትምህርታችን እንሂድ፣ እንጀምር። የዛሬው ርዕሳችን የሚሆነው giving compliments and criticism ይላል። giving compliments ማለት ሰዎችን ማሞገስ ማለት ነው። criticism የምንለው ደግሞ በተቃራኒው ትችት የምንለው ነው። ስለዚህ ሰዎችን የምናሞግስበት እና የምንተችበት የተለመዱ የእንግሊዘኛ ንግግሮችን አጠር አድርገን እናያለን። መጀመሪያ የምንጀምረው giving compliments ወይም ሰዎችን ማሞገስ በሚለው ነው። ሰዎችን ስናሞግስ በተለያየ አይነት ሁኔታ እናሞግሳለን። የመጀመሪያው በገጽታቸው ነው ወይም በመልካቸው በሚታየን ነገር ማለት ነው። ስለዚህ appearance የሚለው ገጽታ የምንለው ነው። ስለዚህ ገጽታቸውን አይተን የምናሞግስባቸውን መንገዶች እናያ። የመጀመሪያው አምሮብሃል ወይም አምሮብሻል፣ ለሁለቱም ጾታ ይሆናል። ይህንን ለማለት you look nice, you look nice, you look nice. you look የሚለው በቀይ ያለውን ትኩረት አድርጉበት። you look nice በማለት በቀላሉ ሰዎችን አምሮብሃል፣ አምሮብሻል ማለት እንችላለን ማለት ነው። nice የሚለው ቃል በጣም ያልተጋነነ ነው። ስለዚህ ለማንኛውም ሰው መጠቀም እንችላለን ማለት ነው። ሌላው በጣም ቆንጆ ሆነሻል ይላል። ይህ ንግግር የምንጠቀመው ለሴቶች ብቻ ነው። እንመልከት። you look ብሎ ነው የሚጀምረው በቀይ ያለውን። አሁንም ትኩረት አድርጉበት። you look beautiful, you look beautiful. beautiful የሚለውን ቃል ለሴቶች ብቻ ነው የምንጠቀመው፣ ቆንጆ ማለት ነው። ስለዚህ ሴቶችን ለማሞገስ ማለት ነው you look beautiful ማለት ይቻላል። ለወንዶች ሲሆን ደግሞ በጣም ውብ ሆነሃል ለማለት ይህን ቃል ደግሞ ለወንዶች ብቻ ነው የምንጠቀመው። you look ብለን እንጀምራለን። handsome, you look handsome, you look handsome እንላለን። ስለዚህ ለሴቶች beautiful፣ ለወንዶች handsome፣ ለማንኛውም ሰው ደግሞ nice የሚለውን እንጠቀማለን ማለት ነው። እንቀጥል። ሌላው አለባበስህ ተመችቶኛል ይላል ወይም አለባበስሽ ተመችቶኛል። I like your outfit, I like your outfit.
አውትፊት ማለት አለባበስ ማለት ነው። አጠቃላይ ሙሉ አለባበስ ማለት ነው። I like your outfit ማለት አለባበስ ደስ ይላል፣ ተመችቶኛል፣ ያምራል ማለት ነው። ሌላው ደግሞ ፈገግታሽ ደስ ይላል ለማለት ፈገግታህ ደስ ይላል ለማለት ለሁለቱም ጾታ I like your ብለን እንጀምራለን። smile I like your smile smile ማለት ፈገግታ ማለት ነው። I like your smile ብለን ማሞገስ እንችላለን። ሌላው አሁንም በዚህ ንግግር ቀሚስሽን ወድጄዋለሁ ለማለት I like your የሚለው አይቀየርም። I like your dress dress ማለት ቀሚስ ማለት ነው። I like your dress I like your dress ማለት እንችላለን። ጫማ ከሆነ I like your shoes የፈለግነውን እየመረጥን እዚህ ጋር እያስገባን ማድነቅ እንችላለን ማለት ነው። አሁን የተማርነውን ንግግሮች በአጭሩ ስናይ you look የሚለውን አይተናል። you look ሁለተኛ ደግሞ ያየነው I like your ብለን ምን ገልጸው ነው። ስለዚህ ሁለቱን ብቻ ከያዝን ለኛ በቂ ነው ማለት ነው። የአንድን ሰው ገጽታ ለማድነቅ ወይም ለማሞገስ ሁለቱን ብንጠቀም በቂ ነው ማለት ነው። አሁን ደግሞ የሰዎችን ችሎታ ወይም ክህሎት የምናደንቅበትን መንገድ እንመልከት። ability ማለት ችሎታ ማለት ነው። skill የሚለው ደግሞ ክህሎት ማለት ነው። የመጀመሪያውን ንግግር ስናይ ብልህ ነሽ ይላል። ብልህ ነህ ለማለትም ይቻላል። you are smart you are smart you're smart በጣም ብልህ ነሽ ወይም ብልህ ነህ ማለት ነው። እዚህ ጋር በቀይ ያለውን አሁንም ትይዛላችሁ። you are የሚለው ነሽ ነህ የሚለውን ይገልጻል። ሌላው በጣም የፈጠራ ችሎታ አለ ወይም አለሽ። you are very creative you are very creative creative ማለት የፈጠራ ችሎታ ማለት ነው። ስለዚህ you're very creative ማለት የፈጠራ ችሎታ አለ ማለት ነው። ወይም ጎበዝ ነህ ማለት ነው። ፈጠራ ላይ ጎበዝ ነህ ያልን ነው። ሌላኛው ደግሞ እንግሊዘኛ ላይ ጎበዝ ነህ ይላል። you are good at English በቀይ ያለውን በደንብ ትኩረት አድርጉ። you are good at ማለት ጎበዝ ነህ ማለት ነው። English you're good at English እንግሊዘኛ ላይ ጎበዝ ነህ። ሌሎች ምሳሌዎችንም እናያለን በዚሁ ንግግር። ማብሰል ላይ ጎበዝ ነሽ ይላል። you're good at cooking cooking ማለት ማብሰል ማለት ነው ወይም ምግብ መስራት ማለት ነው። you're good at cooking ማብሰል ላይ ጎበዝ ነሽ ወይም ጎበዝ ነህ። ሌላም አንድ የመጨረሻው በዚሁ ንግግር እንያ። መዝፈን ላይ ጎበዝ ነህ ይላል። you're good at singing singing ደግሞ መዝፈን ነው። ስለዚህ you're good at singing ማለት ዘፈን ላይ ጎበዝ ነህ ወይም ጎበዝ ነሽ እያልን ነው። ስለዚህ አሁን ያየናቸው ንግግሮች ሁለቱ ናቸው። you are ብለን የምንጀምርበት በመቀጠል you're good at ብለን የምንጀምርበት ነው። ሶስተኛው የምናደንቀው ወይም የምናሞግሰው የሰዎችን ስራ ወይም ጥረት ይሆናል። work ማለት ስራ ነው። effort ማለት ደግሞ ጥረት ማለት ነው። እነዚህ በጣም የተለመዱ ንግግሮች ናቸው። 4 ንግግሮችን ነው ያመጣውላችሁ። 4ቱን ከያዛችሁ ከበቂ በላይ ነው። የመጀመሪያው ጎበዝ ለማለት good job እንዳልኳችሁ ስራ ላይ ነው። good job job ማለት ስራ ነው። good job ማለት ጎበዝ ማለት ነው። እዚህ ጋር ማስተዋል ያለባችሁ good job የሚለው በቀጥታ በአማርኛ ብንተረጉመው good የሚለው ጥሩ ማለት ነው። job ደግሞ ስራ ማለት ነው። ስለዚህ ጥሩ ስራ እንደማለት ነው። ነገር ግን እኛ በአማርኛው በተለምዶ
ሰዎች ጥሩ ስራ ሲሰሩ ጎበዝ ነው የምንለው። ለዛ ነው እዚህ ጋር እንደዛ የጻፍኩት። ስለዚህ ጥሩ ስራ ሰዎች ከሰሩ ጉድ ጃብ እንላለን ማለት ነው። ነገር ግን ጎበዝ የሚለው አማርኛ ቃል ሌላ እንግሊዘኛ ትርጉም አለው ማለት ነው። ስለዚህ እንደዛ እንድትረዱት ነው። ሁለተኛው ደግሞ great work great work great work ይሄኛው ቀጥታ ትርጉሙ ነው። great ማለት በጣም ጥሩ ማለት ነው። work ደግሞ ስራ ነው። ስለዚህ አሁንም ሰዎችን ስራ ላይ ለማድነቅ great work ማለት እንችላለን። ሶስተኛውና እኔ በጣም በተለምዶ የምጠቀመው ኮሜንት ውስጥ ለእናንተም የምጽፍላችሁ well done የሚለው ነው። well done በጣም አሪፍ እንደማለት ነው። well done የሚለውን መጠቀምም ትችላላችሁ ማለት ነው። ሌላው የመጨረሻው ማወቅ አለባችሁ ብዬ ያሰብኩት I'm proud of you የሚለው ነው። I'm proud of you ማለት ኮርቼብሻለሁ፣ ኮርቼብሃለሁ ማለት ነው። በአራተኝነት የምናየው ደግሞ የሰዎችን ስብዕና ወይም ማንነት ማድነቅ ወይም ማሞገስ የሚለው እናያለን። የመጀመሪያው ደግ ነህ ወይም ደግ ነሽ ለማለት you are kind የሚለው ነሽ ወይም ነህ የሚለውን ይገልጻል ብያቸዋለሁ። ስለዚህ you are kind ደግሞ ደግ ማለት ነው። ስለዚህ you're kind ማለት እንችላለን። ሌላው በጣም አሳቢ ነሽ ወይም በጣም አሳቢ ነህ ለማለት you are thoughtful ማለት ይቻላል። thoughtful ማለት አሳቢ ማለት ነው። በጣም ለሰዎች የሚያስብ ሰው thoughtful ይባላል። you're thoughtful ብለን መግለጽ እንችላለን። ሌላው ቀልደኛ ነህ ለማለት you are funny ማለት ቀልደኛ ወይም አስቂኝ ማለት ነው። ስለዚህ you're funny በማለት ማድነቅ እንችላለን። ሌላው በጣም ጥሩ ሰው ነህ ይላል። በጣም ጥሩ ሰው ነሽ መሆንም ይችላል። you are a nice person nice ማለት ጥሩ ነው። person ደግሞ ሰው ነው። ስለዚህ you are የሚለው ነህ ወይም ነሽ የሚለውን ይገልጻል ተባብለናል። you're a nice person ማለት በጣም ጥሩ ሰው ነህ ወይም በጣም ጥሩ ሰው ነሽ ማለት ነው። ሌላው ጥሩ ጓደኛ ነሽ ወይም ጥሩ ጓደኛ ነህ ለማለት you are a good friend good ማለት ጥሩ ነው። friend ደግሞ ጓደኛ ነው። ስለዚህ you're a good friend ማለት ይቻላል። ሌላው በዚሁ ንግግር ጥሩ ሚስት ነሽ ለማለት you are a good wife ምንድነው? ሚስት። you're a good wife ብለን ማሞገስ እንችላለን ማለት ነው። ባል ከሆነ ጥሩ ባል ነህ ለማለት ከፈለግን you are a good husband እንላለን። ከዚህ በፊት እንደተማርነው ማለት ነው። husband ማለት ባል ነው። ስለዚህ እዚህ ጋር መተካት ነው ማለት ነው። wife የሚለው ቦታ ላይ husband ብለን መተካት ብቻ ነው። አሁን የተጠቀምነው ንግግር you are ብለን የጀመርነው ንግግር ነው። ስለዚህ ቀላል ነው ማለት ነው። ሰዎችን የምናደንቅበት 4 የምንላቸውን ሁኔታዎች አይተናል። አሁን ደግሞ ወደ criticism ወይም ትችት እንግባ። እዚህ ጋር ትችትን በሁለት ቦታ ከፍያለሁ። ጥሩ ትችትና መጥፎ ትችት ብዬ። እንደምታውቁት በየትኛውም ቦታ ላይ ብንሆን ስህተት መስራት ያለ ነው፣ የማይቀር ነገር ነው። ስለዚህ አንዳንዴ ሰዎች ስህተታችን እንድናርም ብለው ይተቹናል። ነገር ግን በጥሩ ሁኔታ እንድናስተካክል ብለው የሚነግሩ ንግግሮች አሉ። ስለዚህ እነሱን ቀድመን እናያለን። በመቀጠል ደግሞ በጣም መጥፎ እኛን እንዳናድግ እንዳንለወጥ የሚያደርጉ መጥፎ ዓላማ ያላቸውን ትችቶች ደግሞ እናያለን ማለት ነው። ጥሩ ዓላማ ያላቸውን ትችቶች እኛን ለማሳደግ ለመለወጥ የሚጠቅሙን ትችቶችን ፖዚቲቭ ክሪቲሲዝም እንላቸዋለን። እነሱን እናያቸው። የመጀመሪያው
አሪፍ ነው ነገር ግን እንደገና ሞክር ይላል ወይም እንደገና ሞክሪ። good but try again. good but try again. good but try again. good ማለት ጥሩ ነው አሪፍ ነው ማለት ነው። but የምትለዋ ደግሞ ግን የሚል ትርጉም አላት። try again ማለት ደግሞ እንደገና ሞክር ማለት ነው። ስለዚህ ስራችን ልክ አልነበረም ነገር ግን ጥሩ ነው እንደገና ሞክሩ እየተባልን ነው ማለት ነው። ሌላው ትንሽ ስህተት ብቻ ነው ይላል። just a small mistake. just a small mistake. small ማለት ትንሽ ማለት ነው። mistake የምንለው ደግሞ ስህተት ማለት ነው። ስለዚህ just a small mistake ማለት ሰዎች ስራችንን አይተው ያረግነውን አይተው ስህተት አግኝተውበታል ነገር ግን ትንሽ ነው ስህተቱ ብለው ሊያበረታቱን ሊያጽናኑን እየሞከሩ ነው ማለት ነው። ሌላው የተሻለ መስራት ትችላለህ ይላል ወይም ትችያለሽ እያሉ ነው። የሰራነው ስህተት ነው ነገር ግን ስህተታችንን ለመንገር ከዚህ የተሻለ መስራት ትችላለህ አስተካክል እያሉን ነው። you can do better. you can do better. you can do better ማለት የተሻለ ከዚህ የተሻለ መስራት ትችላለህ ሞክር ማለት ነው። ሌላው ጥሩ ሙከራ ነው ይላል። nice try. nice try. nice try ማለት ጥሩ ሞክራል ማለት ነው። አሁን ደግሞ ወደ ኔጌቲቭ ክሪቲሲዝም ወይም መጥፎ ዓላማ ያላቸውን ትችቶች እኛን ወደ ኋላ ለማስቀረት የሚነገሩ ትችቶችን እናያለን። የመጀመሪያው አልወደድኩትም ይላል። I don't like it. I don't like it. I don't like it. ምንም አልወደድኩትም ጭራሽ ያስጠላል አልወደድኩትም እንደማለት ነው። በጣም አስቀያሚ ነው። This is a mess. This is a mess. mess ማለት የተበላሸ ነገር ማለት ነው። This is a mess. በጣም ተበላሽቷል በጣም አስቀያሚ ነው እያሉ ነው። ሌላው አትችልም ወይም አትሺም የሚለው ነው። You are bad at this. You are bad at this. You're bad at this ማለት አትችልም በቃ ተው እንደማለት ነው። ሁሌም እንዳበላሸህ ነው ወይም ሁሌም እንዳበላሸሽ ነው። You always mess up. You always mess up. You always mess up. mess ምን ብለናል? የተበላሸ ነገር ማለት ነው። ስለዚህ always የሚለው ደግሞ ሁሌም ማለት ነው። ሁሌም እንዳበላሸሽ ነው ሁሌም እንዳበላሸህ ነው ማለት ነው ይሄ። ሌላው እና በጣም አስቀያሚው ንግግር መቼም አይሳካልህም መቼም አይሳካልሽም የሚለው ነው። You will never make it. You'll never make it. never ማለት መቼም ማለት ነው። You'll never make it ማለት መቼም በቃ ያሰብክበት አትደርስም አታሳካውም ማለት ነው። እነዚህን ካየን ይበቃናል። አሁን ወደ ፈተናችን ወይም ወደ ቴስታችን እንሄዳለን። 5 ምርጫ ጥያቄዎች ናቸው። የዛሬው ፈተና ትንሽ ይከብዳል ብዬ ስላሰብኩኝ ለሁሉም ጥያቄዎች 20 ሰከንድ ነው የምሰጣችሁ። ስለዚህ ተዘጋጁ። እንጀምር። አንደኛ የወንዶችን ውበት ለማድነቅ የምንጠቀመው የቱን ነው? A. You look beautiful. B. You look handsome. C. A እና B. መልሳችን የሚሆነው B. You look handsome. A ላይ ያለው የሴቶችን ለማድነቅ ነው የምንጠቀመው። ሁለተኛ ጥያቄ እንሂድ። የሰዎችን ስራ ወይም ጥረት ለማድነቅ የምንጠቀመው የቱን ነው? A. Good job.
B. Well done. C. A and B. መልሳችን የሚሆነው C, A and B ሁለቱንም እንጠቀማለን ማለት ነው። ሶስተኛ ጥያቄ አንድን ሰው ዳንስ ላይ ጎበዝ ነህ ለማለት የቱን እንጠቀም? A. You're good at dancing. B. You're good at singing. C. You're good at cooking. መልሳችን የሚሆነው A ነው። B እና C ላይ ያለውን ተምረናል። ሲንጊንግ ማለት መስፈን ነው። ኩኪንግ ማለት ማብሰል ነው። ስለዚህ ሁለቱን ስለተማርን ከሁለቱ የሚለየው A ነበረ። ዳንሲንግ የሚለው መደነስ ማለት ነው። ስለዚህ you're good at የሚለውን ንግግር እንዳትረሱት። you're good at ማለት ጎበዝ ነህ ወይም ጎበዝ ነሽ የሚለውን ነው የሚገልጸው። ስለዚህ መልሳችን A ነው። ወደ አራተኛው እንሂድ። አምሮብሃል ወይም አምሮብሻል ለማለት የቱን እንጠቀማለን? A. You look nice. B. You're kind. C. You're funny. መልሳችን የሚሆነው A ነው። የሰዎችን ገጽታ ለማድነቅ ንግግራችንን የምንጀምረው you look በማለት ነው። you look nice ብለናል። እዚህ ጋር አምሮብሻል አምሮብሃል እያልን ነው። B እና C ላይ ያለው you are የሚለው ንግግር ነህ ነሽ ማለት ነው። ስለዚህ you're kind ስንል ደግ ነህ እያልን ነው። you're funny ስንል ቀልደኛ ነህ እያልን ነው። ስለዚህ ሁለቱ አይሆንም ማለት ነው። የመጨረሻው አምስተኛ ጥያቄ ከዚህ ውስጥ መጥፎ ትችት የቱ ነው? A. Good but try again. B. You'll never make it. C. You can do better. መልሳችን የሚሆነው B ነው። You'll never make it ማለት መቼም አይሳካልህም መቼም አይሳካልሽም ማለት ነው። ስለዚህ በጣም መጥፎ ትችት ነው ማለት ነው። A ላይ ያለው good but try again ማለት ጥሩ ነው ነገር ግን አስተካክል እንደገና ሞክር እያልን ነው። C ላይ ያለው ደግሞ you can do better ማለት ከዚህ የተሻለ መስራት ትችላለህ አስተካክል እያልን ነው። አሁን ስንት እንዳመጣችሁ ከ5 ሁላችሁም አስቀምጡልኝ። ቅድም በተነጋገርነው መሰረት ደግሞ አስተያየት ካላችሁ ሚስተካከል ነገር አለ ብላችሁ ካሰባችሁ ሁላችሁም ማስቀመጥ እንዳትረሱ። እንዲሁም ይህ ትምህርት ምን ያህል እንደጠቀማችሁ ግለጹልኝ። አስተያየታችሁን ተቀብዬ ደግሞ በዴይ 16 ወይም በቀን 16 ትምህርት ተመልሼ እመጣለሁ። ሁላችንም እዛው እንገናኝ። ሰላም ቆዩ። ቻው ቻው።